እኛ ግን በአምላካችን ብርታት ጥሰን እንወጣለን እንሄዳለን አሜን መዝሙር 35 እናወጣለን መንፈሳዊ ውጊያ እንዋጋለን ቤካ ይባላል አቤቱ ቤካን የሚበድሉትን በድላቸው አሜን የሚዋጉትን ተዋጋቸው አሜን ጥሩርና ጋሻያስ አሜን ቤካን ለመርዳት ተነሳ አሜን ሰይፍን ምዘዝ አሜን የሚያሳዱትን መንገዳቸውን ዝጋ አሜን ለነፍሱ መድኃኒትሽ እኔ ነኝ በላት አሜን ነፍሱን የሚሹ ሁሉ ይፈሩ ይጎስቁሉ አሜን ክፋትን በሱ ላይ የሚያሴሩ የሚያስቡ ይፈሩ አሜን ወደ ኋላቸውም ይበሉ አሜን በነፋስ ፊት እንዳለ ትቢያ ይሆኑ አሜን የእግዚአብሔር መልአክ ያስጨንቃቸው አሜን ቤካን ያዙ የተለያዩ ልጆችን ይዘው አግተው ያለው ዛሬ የእግዚአብሔር መልአክ ያስጨንቃቸው አሜን የእግዚአብሔር መልአክ ያስጨንቃቸው አሜን መንገዳቸው ዳጥና ጨለማ ይሆነ አሜን መንገዳቸው ዳጥና ጨለማ ይሆነ አሜን የእግዚአብሔር መልአክ ያሳዳቸው አሜን የእግዚአብሔር መልአክ ያሳዳቸው አሜን የእግዚአብሔር መልአክ ያሳዳቸው አሜን የእግዚአብሔር መልአክ ያሳዳቸው አሜን ቁጥር 8 ቁጥር 8 ያላወቁት ወጥመድ ይምጣባቸው አሜን የሸሸጉትም ወጥመድ ይያዛቸው አሜን በዚህ ወጥመድ ውስጥ ይውደቁ ለቤካ ባዘጋጁ ወጥመድ ይውደቁ ለሱ በሳሉት ሰይፍ ራሳቸው ይሆነ ለሱ ያወሩ የማረቱት ዋርት ለራሳቸው ሆነ ለሱ ያቀድቅድ ለራሳቸው ይሆነ በኢየሱስ ስም ይሆነ ከመሰዊያ ላይ ሆኜ እዋጋለሁ የእግዚአብሔር መልአክ ያስጨንቃቸው የእግዚአብሔር መልአክ ይዋጋቸው የእግዚአብሔር መልአክ ያስጨንቃቸው የእግዚአብሔር መልአክ ይዋጋቸው ያላወቁት ወጥመድ ይምጣባቸው የሸሸጉት ወጥመድ ይያዛቸው በዚህ ወጥመድ ውስጥ ይውደቁ ናዳ ጋራሽ ካታካፓ ሳኮባ ኢና ማህዱላ ፕራጂኒ ቫኒያ ሞሶ ፕሮጀጌቬ ላቲጋ በኢየሱስ ስም ይሄን ብላቴና አስለቀቀን አሜን ይሄን ብላቴና አስፈታን አሜን ይሄን ብላቴና አስለቀቀን አሜን ይሄን ብላቴና አስፈታን አሜን ይሄን ብላቴና አስለቀቀን ይሄን ብላቴና አስፈታን አሜን በኢየሱስ ስም አሜን አሜን እናትየው አለች በጣም የሚያሳዝነው በጣም እኮ እንደ ዮሴፍ ቃል አለው አለች ልጅ እኮ ስንት የተናገረበት ያደገልሽ ነው በኢየሱስ ስም እንደ ዮሴፍ ያምልጥ አሜን ከያዙት እጅ ይውጣ አሜን የሚገርም እኮ ሽያጭ ላይ ወንድሞችም ተባበራሉ ዮሴፍን ዮሴፍ እንኳን አጋጭ ዮሴፍን ወንድሞቹ እኮ ሸጠውታል በኢየሱስ ስም በነፍስ ከሚነግዱ እጅ አወጣ ነው አሜን በኢየሱስ ስም አወጣ ነው አሜን አወጣ ነው አሜን በኢየሱስ ስም እኔ ላለው በልጆቻችሁ ላይ መለኮታዊ ጥበቃ ይሁን አሜን የእግዚአብሔር ጥላ በእነሱ ላይ ይጥላ አሜን ሲወጡና ሲገቡ የተቀጠሩና የተጠበቁ ይሆኑ አሜን በዘራችሁ ላይ እንደዚህ አይነት ክፋት እንዳይሆን አስጨናቂ መጥ እንዳይሆን በኢየሱስ ስም የእግዚአብሔር ጥበቃ በእናንተ ላይ ተናገርኩኝ አሜን የእግዚአብሔር ጥበቃ እንደ ሰዓት ቅጥር በልጆቻችሁ ላይ ይሆነ አሜን በቤታችሁ ላይ ይሆነ በትምህርት ቤት በቤት ውስጥ በሰፈር ሲጫወቱ በሚሄዱበት በየትኛው ቦታ ሁሉ የእግዚአብሔር መለኮታዊ ጥበቃ በእነሱ ላይ ይሆን ዘንድ የአምላክ ቅጥር በእነሱ ላይ ይሆን ዘንድ ዛሬ በኢየሱስ ስም ጸልያለሁ በኢየሱስ ስም ጸልያለሁ ይሄ ክፉ ዜና በእናንተ ቤት አይሰማ እንደዚህ አስጨናቂ ምጥ በእናንተ ቤት አይድረስ በልጆቻችሁ ላይ ይሄ ክፉ ነገር አይምጣ በኢየሱስ ስም አይምጣ አይምጣ በልጆቻችሁ አትዘኑ በልጆቻችሁ አታልቅሱ በልጅ ከማዘን በልጅ ከማማጥ እግዚአብሔር ያውጣችሁ አሜን ያውጣችሁ በኢየሱስ ስም አሜን አስጠቃቂ ነገር በልጆቻችሁ አይድረስ አሜን በአጋጭ ቢሆን በበሽታ ቢሆን በአደጋ ቢሆን በልጆቻችሁ ላይ ክፉ እድል ፈንታ አይኖረው በልጆች ከማልቀስ በልጅ ከመፈተን እግዚአብሔር ያድናችሁ አሜን ይገላግላችሁ በልጆቻችሁ ላይ መለኮታዊ የጤንነት ምልክት የጥበቃ ምልክት የጥበቃ ምልክት የጥበቃ ምልክት የፈውስ ምልክት የምህረት ምልክት ይሆን ዘንድ ዛሬ ጸለይኩኝ በኢየሱስ ስም
እየከፋ ሲሄድ መሸሸጊያ ኢየሱስ ነው። ሃሌሉያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ለእኛ ግን መሸሸጊያችን እግዚአብሔር ነው ላይ እግዚአብሔር ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። አባታችን ሆይ አምላካችን ሆይ አሜሪካ ላይ ያሉ ወገኖቻችን ታስብ ዘንድ ጸልያለን። አሜን። በዚህ ከባድ ጊዜ ሁሉ ታስባቸው ዘንድ አሁን በተቀየረ ዌዘር በመጣው በረዶ እንዳይጎዱ በዛ ያሉ ወገኖቻችን ታስብ ዘንድ ጸልያለን። በዛ ያሉ ክርስቲያኖች ታስብ ዘንድ ጸልያለን። በስደተኛነት ጉዳይ ላይ እየተነሳ ያለውን ወጀብ ጸጥ ታደርገው ዘንድ ጸልያለን። በፍርሃት ውስጥና በጭንቀት ውስጥ ያሉ ዛሬ ይረጋጉ ዘንድ ጸልያለን በኢየሱስ ስም። እስቲ መዝሙር ላይ 91 ላይ የረዳ ሲሄድ ጊዜ ሃሌሉያ በልዑል መጠጊያ የሚኖር አብረን እንለዋለን። ሁሉም በሚችል አምላክ ጥላ ውስጥ ያድራል። ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር ሆይ አንተ መታመኛዬ ነህ። አንተ መታመኛዬ አምላኬና መሸሸጊያዬ ነህ። ባንተ እታመናለሁ። አንተ ከአዳኝ ወጥመድ ከሚያስደነግጥ ነገር ትጋርደኛለህ። ከክፉም ታድነኛለህ። በላባዎቹ ትጋርደኛለህ። በክንፎችም በታች እተማመናለሁ። እውነትህ እንደ ጋሻ ከቦኛል። ከሌሊት ግርማ በቀን ከሚበርር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን ስለምጠብቀኝ አልፈራም። በአጠገቤ ሺህ በቀኜም 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። በዓይኖቼ ብቻ እመለከታለሁ፣ የኃጢአተኛውን ብድራት አያለሁ፣ የክፎችን ብድራት አያለሁ፣ ተንኮል ያሰቡብኝን ብድራት አያለሁ አያለሁ። አቤቱ አንተ ተስፋዬ ነህ። ልዑል ሆይ መጠጊያ አድርጌሃለሁ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መልአኩን ስለ እኔ ያዛቸዋል። እግሬም በድንጋይ እንዳይሰናከል በእጆቻቸው ያነሱኛል። በተኩላና በእባብ ላይ እጫማለሁ። አንበሳና ዘንዶውን እረግጣለሁ። ይህ ኪዳን ቃል ነው። አሜን። ያስ ትቀበላላችሁ። አሜን። በእኔ ተማምኗልና አስጥለዋለሁ። አሜን። ስሜን አውቋልና አጋርደዋለሁ። አሜን። ይጠራኛል እመልስለትም አለሁ። አሜን። በመከራ ጊዜ ከእርሱ ጋር እሆናለሁ። አሜን። አድነዋለሁ። አሜን። አከብረውም አለሁ። አሜን። ረጅምን ዕድሜ አጠግበዋለሁ። አሜን። ማዳኔንም አሳየዋለሁ። አሜን። መዝሙር 91 በእናንተና በእናንተ ቤት ላይ ሕያው ሆኖ ተገለጠ። አሜን። ተገለጠ። አሜን። በኢየሱስ ስም አሜን። 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 እግዚአብሔር ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ትንቢተ ኢሳይያስ ምዕራፍ 48 ታውቃላችሁ። ምንም ነገር ከእግዚአብሔር አቅጣጫ ሲታይ ቅርጹ ይቀይራል። በርድስ ቪው ይባላል። ለምሳሌ አንድን ነገር የምታዩበት እይታ ለነገሩ ያላችሁን ግንዛቤ ይቀይረዋል።
ለነገሩ ያላችሁ ግንዛቤን ቀይር። የምታዩበት አቅጣጫ፣ የምታዩበት አንግል፣ የምታዩበት ዕውቀት ስለ ነገሩ ያላችሁን ግንዛቤ ይቀይራል። ነገርን ሁላችንም እኩል አንረዳም። ነገርን አንድ ነገር ባሳያችሁ ሁላችሁም እኩል አትረዱ። ስለዛ ነገር ያላችሁ ቅድሚያ ዕውቀት ስለ ነገሩ ያላችሁን እይታ ይቀይራል። አንድ ነገር አሳይቻችሁ ባታውቁት ባስረዳችሁ ያስረዳውበትም መንገድ ስለ ነገሩ ያላችሁን ምዘና ወይም ደግሞ ምልከታ ይቀይራል። ነገር ባለን ዕውቀት ልክ ነው የሚለካው። ስለ ነገሩ ያለን ዕውቀት ነገሩን ያየንበት መንገድ በጣም የተለየ ነው። በበረራ ላይ ሆናችሁ ወደ ታች ስታዩ፣ በአውሮፕላን ላይ ሆናችሁ በተለይ እየቀረባችሁ ወደ ምድር ስትመጡ ትላልቅ የምንላቸው ግዙፍ ነገሮች ትናንሽዬ ጉንዳን ነው የሚመስሉት። ትላልቅ ፎቆች፣ ትላልቅ ህንፃዎች፣ ትላልቅ መኪናዎች ውር የሚሉት ያየንበት ከፍታ ያየንበት እይታ እንጂ ነገሮቹ ትናንሽ ስለሆኑ አይደለም። ከዛ ከወረዳችሁ በኋላ ደግሞ በመኪና እየሄዳችሁ ወይም በእግራችሁ እየሄዳችሁ ቅድም ከፍታ ላይ ሆናችሁ እንደ ትንሽ ጉንዳን እንደ ትንሽ ዕቃ ያያችኋት ነገር ከፍ ብላችሁ የምታዩት ይሆናል። ማለት ቀና ብላችሁ የምታዩት ይሆናል። ያያችሁበት መንገድ ያያችሁበት ከፍታ ስለ ነገር ያለው ሚዛን ይቀይራል። እግዚአብሔር ሲናገር አሕዛብ አለ በገንቦ ውስጥ እንዳለ አያችሁ። ከእግዚአብሔር ዘንድ ሲታይ ነገር አሕዛብ ማለት እግዚአብሔር የቁጥር ብዛት አያስፈራውም። 8 ቢሊየን 9 ቢሊየን ስለገባን በፊቱ እንኳን በዛ ባዛው በፊቱ ያለው ሰራዊት ከኛ ይበልጣል። እልፍ አላፍ ነው። ኢቭን በፊቱ የተሰለፈው የመላእክት ሰራዊት ከምድር ህዝብ ቁጥር በላይ ነው። ለምሳሌ በምድር ባዶ ላድርግ ቢልና እስቲ ወደ ምድር ተላኩ ይባል እያንዳንዱ ሰው ቆጥሮ የማይጨርሰው መልአክ ይቀበላል። በምድር ያለ ሰው ነው የምነግራችሁ። በምድር ያለ 9 ቢሊየን ህዝብ። እዚህ እግዚአብሔር የሚያይበት አንግላል አሕዛብ በገንቦ ውስጥ እንዳለ ምንድን ነው ይላል? ጠብታ እንዴ! አረ ብዙ ነው ስላልከው እግዚአብሔር ወይኔ ብዙ ናቸው አይደል? እኛ በቁጥር የምናስቀምጠው እሱ ጠብታ ይላል። አያችሁ፣ ነገር የሚታይበት መንገድ ስለ ነገሩ ያላችሁ እይታና ምዘና ይቀይራል። እያንዳንዱ ነገር በሚያየው ሰው አይን ልክ ነው። አንተ ተራራ ኢየሱስ በዘሩባቤል ፊት አያችሁ፣ እንደ ዘሩባቤል በትንቢታዊ ድምፅ ማየትና ዝም ብለህ ማየት ይለያል። አንተ ተራራ በዘሩባቤል ፊት ምንድነህ? በደልዳላ ሜዳ ትሆናለህ። አሁን አክሽኑ ትሆናለህ ነው። በዘሩባቤል ግን ምንም አይደለም። አሁን ዘሩባቤል ተራራይቱ አይሸበርም። ለምን ሲባል በፊት ለፊት ተራራን ደልዳላ የሚያደርግ አቅም መጥቷል። እንደዛ ከተባልክ በኋላ ተራራ ስታገኝ ደስ ይልሃል። ለምን? የሚቀጥለው ምስክርነት ከሰማኸው ድምፅ ውስጥ ይወጣል። አንተ ተራራ በዘሩባቤል ምንድነው? ደልዳላ ሜዳ። ይሄን ከሰማ በኋላ ዘሩባቤል ተራራ ፊት ቆሞ ያለቅሳል እንዴ? ያንተ ለቅሶ የሱ ለቅሶ አይሆንም። አንተ የሰማው ነገር የለም፣ እሱ ግን ሰምቶ ተራራ ሳይዶ መሳቅ ይጀምራል። ተራራ ሰው ሌላ ሰው ጾም ጸሎቱ ሲገባ ለቅሶ ሲገባ ጩኸቱ ሲገባ ዘሩባቤል ግን ከሰማው ድምፅ የተነሳ ተራራው ፊት ቆሞ እንደዚህ ይላል፣ አንተ ተራራ የሚቀጥለው ምስክርነትን ለምን ደልዳላ ሜዳ ትሆናለህ? አያችሁ፣ ዘሩባቤል የሰማው ድምፅ በፊት ለፊቱ ያለውን ተራራ ዝቅ የሚያደርግ ነው። ሰው ሁሉ እኩል አያይም። ለምን አያይም ሲባል ያለው መንፈሳዊ መረዳት ለነገሩ ያለው ምዘና ይቀይሯል። ስምዖን ተመልከቱት፣ በመንፈስም ተረዳ ይላል። የተረዳው ምንድነው? የተቀባውን ሳያይ እንደማይሞት። ስለዚህ ሞትና ስምዖን ይተናነቃሉ እንጂ ሞት ሊያሸንፍ አይችልም። ሞት የሰው ልጆች ሁሉ ጠላት ነው። ሞትን ያሸነፈ ከኢየሱስ ውጭ የለም። ስምዖን ግን ሞትን እምቢ አለ። አሁን መጦ ሞት በሩ ላይ ሲያንኳኳ አቴንሽንም አይሰጠውም። ሞትን የሚያይበት መንገድ ከሟቾች የተለየ ነው። በኢየሱስ አብሮት ከሚኖሩ በዘመኑ ከሚኖሩ ሟቾች የስምዖን የሞት እይታ የተለየ ነው። ሞት ሁሉን ሲያስለቅሳል ብለን እንዳታሰብ። ሞትን የማይፈሩ ሰዎች አሉ። እግዚአብሔር እኔ እኮ በዘመን ያጋጠሙኛል እኮ ታልቅ እግዚአብሔር ሰዎች ምንም የማይመስላቸው ብዙ ሞትን ያመለጡ። አንተ በፊታቸው ትሞታለህ እንጂ እነሱ አይሞቱም። ለምን? የተረዱት መንፈሳዊ መረዳት ሞትን የሚመዝኑበት ሚዛን እንኳን ነገርን ያየህበት መንገድ። አንዳንድ ሰው ሞት በሌለበት ሞት ይፈራል። ቁጭ ብሎ ሞት የሚጠራ ሰው ታውቃላችሁ? ልሞት ነው ይላል። ገና ትሞታለህ ላለው ወይኔ ጉዴ ልሞት ነው። ሰዎች ሆስፒታል ሄደው ቼክ እንደሚያደርጉ ታውቃላችሁ? የሆነ ድምፅ ሰምተው
ለሊት የሆነ ህልም አይተው ሲነሱ በቃ አይ አወኩት በቃ የሆነ ካንሰር አለብኝ ብለው የካንሰር ምርመራ የሚያደርገው ነው ያዩት እኮ በህልም ነው አያችሁ ለሞት ያላቸው ግንዛቤ በፈለገ ሰዓት እንደሚወስዳቸው ስለሚያውቁ እኔን በፈለገ ሰዓት ሞት አይወስደኝም የኔ መረዳት አይወስደኝም እኔ አብ ካልፈቀደ በስተቀር አልሄድም የኔ የህይወት ዘመን ጉዞ በማንም ጥይት ላይ አይደለም ያለው በማንም ካራ ላይ የለም በማንም እጅ ላይ የለም በበሽታ በሚባለው ላይ የለም የኔ የህይወት ፍጻሜ ያለው እግዚአብሔር ሲጠቀልል ነው ና ሲለኝ እሄዳለሁ ትግል በሌለበት እርምጃ ነው የሚሄደው እንደመረር ከዚህ ቸርች ተራምዶ እንደመውጣት ነው የኔ መንገድ ይሁንላችሁ በኢየሱስ መረዳት ያገኛችሁ ስለ ነገሮች ያላችሁ መረዳት ስለ ነገሮች ያላችሁ እይታ ነገሩን የምትመዝኑበት ሚዛንና ነገሩን የምታዩበት አይን ይቀየራል ቦታ ስትቀየር እንኳን ትቀየራል ከፎቅ ላይ መሬትን ማየትና ከመሬት ፎቅን ማየት እንደተቀየረ የሆነ ለግልና አብረው ከሚኖሩ ይለያል የሚለይ ዕውቀት ያገኛቸው የሚለይ መረዳት ያገኛቸው ወንድሞቼ ስሙኝ ወገኖቼ መንፈሳዊ ዕውቀት ተራ ዕውቀት አይደለም መንፈሳዊ ዕውቀት ገዢ ዕውቀት ነው መንፈሳዊ ዕውቀት ከሞት በላይ የሆነ ዕውቀት ነው መንፈሳዊ ዕውቀት ከበሽታ በላይ የሆነ ዕውቀት ነው መንፈሳዊ ዕውቀት ከጉስቁልና በላይ የሆነ ዕውቀት ነው መንፈሳዊ ዕውቀት ከተራራ በላይ የሆነ ዕውቀት ነው መንፈሳዊ መረዳት ከምንኖርበት አካባቢ ያልፋል ልንገራችሁ ለምንድን ነው ታዲያ መንፈሳዊ ዕውቀት ገዢ ሆነው ካላችሁ መነሻው ምድር ስላልሆነ ነው የትኛው መንፈሳዊ ዕውቀት ከየትኛው ኮሌጅ ያወጣማ እያንዳንዱ ከጎን የሚወጣ ዕውቀት ጎን ያለ ነገር ያቀናል ከላይ የሚመጣው ከሁሉ በላይ ነው ከሁሉ በላይ የሆነው ከሁሉ በላይ ያደርጋል ከላይ በሆነ ዕውቀት መነሳት ይሆንላችሁ ከሰማይ በሆነ ብርሃን መነሳት ይሆንላችሁ በኢየሱስም የብርሃን ዓለም ይከፈተላችሁ የብርሃን ዓለም ይከፈተላችሁ the spirit of understanding ነገርን የምትረዱበት ያ መንፈሳዊ ብርሃን ያገኛችሁ መንፈሳችሁ ይከፈት እዚህ የሆነ ብርሃን ሲያገኝ ነገር እኮ ይቀየራል እምታይበት ነገር ይቀየራል ነገር የምትመለከተው ነገር ይቀየራል እኔ በጌታ ከመሆኔ በፊት በጌታ የሆነ ልምምድ ነበረ ብቻ በዛ ጊዜ ላይ አሁን ብዙ ጊዜ የለምና አጋንንቶችን ያስጮሃቸዋል የሆነ ነገር ያስሸትቷቸዋል ይጮሃሉ ምናምን በእኛ ጊዜ ነው ማለት ያን ጌታ ልቀበል አካባቢና ያኔ ያባህማ ኢየሱስ ሪቫይቫል መጥቶ ነበር አባህማ ኢየሱስ የሚባሉ ነበሩ አሁን የሆነ ጊዜ ወታደር ሆኖ ነበር እንደሆነ አላውቅም ብቻ የሆነ ሪቫይቫል ነበር መጣቋቸው እና የሆነ ብቻ አሁን አጋንንት የሚጮኸው ቦታ ሊኖር ይችላል ያን ግን በተለያየ ቦታ ላይ ይጮሃል እና አጋንንቶች ይጮሃሉ የሚነገራን ነገር ነው በእነሱ ነገር ሪስፖንድ መልስ አትስጡ ይባላል ለምሳሌ እኔ ከየት እንደሚያመጡት አላውቅም እኮ በጣም ይስቃል ያሉ እንግዲህ የተለያየ ቦታ ላይ አይታችሁም ታውቁ ሰዎች ታለች አጋንንቶች ይስቃሉ የሚስቁ ነገር አለ የሚያስጠላሳቅ እና ሳትወድ ወግድ ያስቃል ስስቅ ያንን የሚያደርጉ ሰዎች አሳቁ ይባላል አሳቁ ኮስተር በሉ አሳቁ ይወርገስ አትመልሱ ይባላል ጌታ ስለሰጠ ነፃነት እናመሰግናለን በክርስቶስ ስላገኘው ነፃነት እናመሰግናለን ከሚባለው ነገር አንዱ ምንድነው እሱ ሚሊዮን ከተባበርክ ይጋባባሃል ወደ አንተ ይመጣል እኮ አሁን ታላላችሁ በየትኛውም ነገር ላይ እውነት ስለ ሰይጣን ያለ መረዳትና በመንፈስ ቅዱስ ስላገኘው መብት ስናውቅ እኮ አጋንንት ቢስቅ ቢጮ ይጋባብኛል ነው ተፈራለ እንዴ አትፈራም ይጋባብኛል ከሚል የአጋንንት ፍርሃት ያወጣ የክርስቶስ የእውቀት ብርሃን አያ አሁን እንደዛ እኮ በህይወት ነው የሆነ ነገር ይጋባብኛል አንዳንድ ሰው የሆነ በሽታ ይጋባብኛል አንዳንድ ሰው አለ ምንም ሰው ቢጣጠቅ ቢቀመጥ በሽታ እንደማይጋባበት የሚያምን ይሁንባችሁ በይ ልክ እንደዛው እንደ አጋንንቱ አሁንም እንላለን የሆነ በሽታ ጋር ሄደን ይጋባብናል ከሚል ተራ ወሬ እንወጣለን በኔ ያለ የክርስቶስ መንፈስ ይሰራል የትንሣኤ መንፈስ በኔ ይሰራል ለሚሞት ሥጋ ሕይወትን ይሰጠዋል ሁሉ መረዳት እኩል አይደለም ሁሉ መጽሐፍ ቅዱስ የመረዳት እኩል አይደለም እና ሳስብ ምን አስበው ነው ግን እንደዛ የሚሉ እና በጣም መሳቅ ሲጀምሩ አፋችን ይዟለን አክታቸው ያስቃል ተሳቅ ደግሞ ይቆጣዋልም ይጋባባል እንዳይጋባበኝ መፈራለሁ ቄሱም እንዳይቆጡኝ ይፈራ ወይ ያን የሚያርግ ሰው እንዳይቆጣኝ ይፈራል ስለዚህ አፍ አንድ ጓደኛ ያለ አሁንም እዛው ስለሆነ ስሙን ባልጠራ ጥሩ ነው አሜሪካን ያለው
አንዴ የሆነ ቦታ ገብተን እንጠመቃለን እና ከፍታችን አጋጣሚ ስገባ የመጨረሻ ሴት ላይ ነው የገባነው እና ወርግት እቺ አሳሳቻል ድራማ ልሰራ እንደገባችሁ ልጠመቅ መንፈሳዊ ልሁን ወይስ ልሳቃል እምተማት ለፈልፍ የለም ማጮ የለም ማጨፍሩ ጭፈራ የለም ከዛ ዞራሉ መሳቅ ፈልገናል አክቱ ያስቃል ግን ምስቅ ይጋባበናል ቀጥሎ ጨፈሪኛ ነው ምን ሆነ እዚህ ፈርድ ጥግ ይዘን አስተውሳለሁ ጥቁን ይዘን አይ ቀላል የምትለው የመንፈሳዊ ነፃነት ምን ያህል የህይወት ነፃነት እንዳመጣ ተመልከቱ ትንሽ የምትመስል ቃል እኮ ነች በውስጧ ግን የህይወት ቃል ስለነበረ ኢየሱስ ጌታ ነው ልንፈራው ከምንችል ከዚህ አስፈሪ ነገር ነፃ ወጣ በጊዜው ከሚሸነፍ አይመስለንም ምሸነፍ አይመስለንም ኢየሱስ ጌታ ነው አረ ኢየሱስ ጌታ ነው የሚያምኑትም እነዚህ ምልክቶች ይከተሏቸው የሚለው ነገር የገባይ ቀን የተደሰኩት ደስታ የዘመርኩት ዝማሬ የጮኩት ጮትን አረሰው አጋንንት በስሜ ምን ይላሉ ያስወጣል ትናንት ፈራ የነበረው ነገር ሰፈራችን ላይ አንድ ሴት ነበረች ደም ካላየች አታቆም ስለዚህ ማን ነው የምታደመው ተብሎ ይፈራል ደም ስታይ ትረጋጋለች እኛ መጣ ደም ሳታይ ደሙን አሳየን አያያያ ይሄ ነገር ገብቶኛል አጋንንት አስጥቻለቅም ሰው ይደናገጥ ልጆችን በሩን ይዘጋል በቃ የሆነ ነገር ሲነሳባት የሆነ ሰው ማድባት አለባት ልክ ደም ቦለቀሰ ይልነጸጥ ይላል የዛ ሌላ ጊዜ ሮጥ ነበር አሁን የብርሃን መጣን ያራላል እኔና አሁን ቤተል ሚኪ ይባላል ተይዘሽላ ሩባላራ የት ነው ያለው አለን የት ነው አራተው የሆነ በር ዘግተንበታል ክፋቶት መጠናል እውነት እንደተቀል መጥቶብኝ አለ መጣውባችሁ ሰው መጥቶብኝ ይሁን መንፈሳዊ መረዳት በጨለማ ኃይል ላይ ግዛትን ይሰጣል በሞት ላይ ግዛትን ይሰጣል በውድቀት ላይ ግዛትን ይሰጣል በውድቀት ላይ በሽንፈት ላይ ግዛትን ይሰጣል በጭንገፋ ላይ ግዛት ይሰጣል አጨነገፈም አትከስርም አትዋረድም አትሸነፍም መንፈሳዊ መረዳት ከዛ በሩን ከፈቱና ሁለታቸው ያስገቡ ከውጭ ዘጉብን ከውጭ ላይ ዘጉት አስገቡን የሆነ ቤት ነው አረሳውም ሰው ልጁን ራሱ ወንደላጤ ነው የለም ቁልፍ ጎረቤት ነበር ጎረቤት ጥሎ ነው ሄደው ማንንም የሌለበት ቤት ነው ወንድ ቤት ነው እሱ ቤት ነበር አስገብቷት የነበረው ብትሰብር ምቃት ሰበር ብሎ አስገቡን ገና ስንገባ ገቡብን ስላላንተ የተሰማኝ ደስታ ለካ እንደዚህ ነው እንዴ ለካ መንፈስ ያውቀኛል እንዴ ለካ የደም ጠጭ ያውቀኛል እንዴ ይሄ ደም መንፈስ ያውቀኛል እንዴ ይሄ ሰው ፈንካሽ ያውቀኛል እንዴ ለካ እኔ ያውቀኛል አዎ በዚህ መንፈሳዊ መረዳትስ አንተም ትታወቃለህ ጳውሎስን አውቀዋለሁ ኢየሱስን አውቀዋለሁ አየህ የመንፈሳዊ መረዳት ሲመጣ እውቅና ይሰጣል የገዥነት እውቅና ይሰጣል የስኬት እውቅና ይሰጣል የበረከት እውቅና ይሰጣል አሁን ሰባኪውን እንደዚህ ሆነ ስለምታዩ ያኔ ቆጣት ነኝ ገና ምንም ነገር የለም ግዙፍ አገልጋዮች አይደለም አብሮኝ የገባው ደግሞ የኔ ስንት ታናሽ እኮ ኤሌመንታሪ ተማሪ ነው አትሊስት እንኳን ዩኒቨርሲቲ ተማሪ ነኝ እሱ ኤሌመንታሪ ተማሪ ታይዘን ሁለታችን ጃራባ ገባ እስከ ዛሬ ምን ስታረግ ነበር አንተ አስለፈለፍ ነው አራው መጨረሻ ላይ ምን አለ በትገላግሉ እነዚህ ሰዎች ብታወጡልን መንፈስ እኮ ነው በሩን ዘግታችሁባቸው አረ ክፈቱላቸው ውስጥ ነው ውጭ ያሉት ዓለማዊ ናቸው አንከፍትም ተቻቻሉ እዛው ተቻቻሉ አሁኛና ምን ተቻቻለው እነሱ እኮ አይችሉትም እነሱ በደም ነው እነሱ በራሳቸው ደም ነው እኛ ግን በኢየሱስ ደም ነው እኛ ግን በመዳን ጉልበት ነው እኛ በመቀባት ጉልበት ነው አየነስ በደማቸው ነው የሚማማሉት እኛ በደሙ ነው የገባነው እኛ በደሙ ነው የተነሳ ነው እኛ በደሙ ነው የተባረክነው የሆነ ምልክት አለበሽ የሆነ ክብር ምልክት አለበ የሆነ ክብር ምልክት አለብሽ ምልክት አለበ ኢየሱስ ጌታ ነው አረ ኢየሱስ ጌታ ነው አጫዋጩህን እሺ ሉጣ አትወጣም እስከ ዛሬ ስታቃጥለን ኖረ እንቀጠቅጣለን አረ ይብቃኝ
ዱላ ሰለቸኛል። አንተ ብለህ ሰለቻል? አዎ አንተ ብለህ እንደምሰለቻው ዱ ስናት አራቃተኝ ይላል። ተቃጠልኩኝ ተቃጠል አስለቀቀ። ከለቀቀ በኋላ ሰጥቶ ስትነጋ ማንን ፈነከትኩ አለች። ወይኔ ጉዴ ደግሞ ዛሬ አያችሁ። ማንን ይሆን ዛሬ ደግሞ የጎዳሁት? ማንን ይሆን የወጋታል? ማንንም አልወጋሽ፣ ማንንም አልፈነከትሽም። የፈነከትነው መንፈሱ ነው፣ የወጋ ነው መንፈሱ ነው። አንተ ተወጋ ስትል እኮ ይወጋል። የወጋ ነው መንፈሱ እና ለቆኝ ዳው ለቆኝ እግራችን ላይ ወድቃ ምን ላድርግ? እኛ እግር ላይ አይደለም የሚወደቅበታል። ነይ ዙሪ ወደዚህ። ወዴት አለች? ወደ የትኛው ማቅጣጫ ዙሪ? ምን ልበላችሁ? ኢየሱስ ያድናል በይ። ኢየሱስ አየህ፣ መንፈሳዊ መረዳት ትናንት ፈራ በነበረው ጋር ያጫማሃል። የጠላቶችን ከፍታ ትጫማለህ። የጠላቶችሽን ከፍታ ትጫማለህ። ዛሬ ከዚህ ስትወጣማ ቅድም እንደገባ ሆና ትወጣማ። በመንፈስ ተሞልተ በቅባት ተጠቅጥቀ ድልን ይዘ ሰይፍን ይዘ ኃያል ሆነ ትወጣለህ። ቅድም ስናገር ነበር። እንዴት አሴምብል ነበርኩ፣ እንዴት ሰው ይሽልልኩ ስወጣ ተቃቅፈን ከልጇ ጋር ስንወጣ ሰዎች ሁሉ ደነገጡ። ታውቃላችሁ በእኛ ሰፈር መሰደብ ያቆምኩት የዛ ቀን ነው። በጴንጤነት ጆይን ባያርጉንም አከበሩ። እነሱ ናቸው ከማ እስከዛሬ ሲፈነክተን የነበረው ያስወጡት እነሱ ያወር ደማችንን የተጣው የተፈነከተው ሁሉ እየመጣ ምንድነው ነገሩ? ኖ እናሳያችሁ መለከት መንገድ ሆነን ታውቃለህ። ይኸው መንፈሳዊ መርዳት ሲመጣ ለትውልድ መንገድ ትሆናለህ፣ ለብዙዎች በረከት ትሆናለህ። መንፈሳዊ ብርሃን ዛሬ ያገኛቸው፣ መለኮታዊ እውቀት ያገኛቸው፣ በቃሉ ያለ ብርሃን ያገኛቸው። ቶታሊቱ ትቀየራለህ። እንደ ትናንት ሆነህ አትኖርም። ብልጫ ይሰጥሃል፣ የበላይ ያደርግሃል። ከነገሮች ላይ ተጫማ የምትጫማ ያደርግሃል። የነገር ቀዳሚ ያደርግሃል። የነገር አውራ ያደርግሃል። የነገር አስማች ያደርግሃል። የነገር መሪ ያደርግሃል። መንፈሳዊ እውነት መንፈሳዊ ብርሃን ይበልጣል። ከላይ የሆነው ከሁሉ በላይ ነው። ከሁሉ ይበልጣል። ከሁሉ ይበልጣል። ከሁሉ ይበልጣል። ብልጫ የሚሰጥ ብርሃን ያገኛችሁ። ብልጫ የሚሰጥ ብርሃን ያገኛችሁ። በዛ በለጋነት ብዙ በማላውቅበት አንድ ነገር ግን አውቀ ነበር። ከዛ በኋላ ምን አወክ ካልከኝ እምፈራው የለም። እምፈራው አጋንንት የለም። የሚያስደነግጠኝ አጋንንት የለም። የሚያሯሩጠኝ አጋንንት የለም። የሚያስጨንቀኝ አጋንንት የለም። ወደዚህ መረዳት ካልመጣ፣ ወደዚህ ልምምድ ካልመጣ እንደዚህ አይነት መረዳት አላገኘም ማለት ነው። የሚያገኝ መረዳት ወደዚህ አይነት ልምምድ ያስገባል። የምታገኘው መረዳት የምታገኙት መረዳት ወደ እንደዚህ አይነት ልምምድ ያስገባቸው። መንፈሳዊ መረዳት መንፈሳዊ ጉልበት መንፈሳዊ መረዳት እዚህ ነው ኢየሱስ ያለው። የእውነት መንፈስ በመጣ ለምን መጣ? ወደ እውነት ሁሉ ምን ይል ይመራ ዘንድ፣ እውነትን ያስተምር ዘንድ፣ እውነትን ያበራል ዘንድ መጣ። የመንፈስ ቅዱስ መገኘት ትናንት ከነበረው የአይምሮ ዕውቀት አወጣ። ትናንት ከነበረው የአይምሮ ልምምድ አወጣ። ትናንት ከነበረው መለኮታዊ እውነት መለኮታዊ መረዳት አወጣ። አምላክን የምናውቅበትን እይታ ቀየረ። እግዚአብሔር የምንረዳበት አይን ቀየረ። እግዚአብሔር የምናውቅበት አይን ቀየረ። እኔ ነግራችኋለሁ፣ በዘመናችሁ አትከስሩ። አንድ ሰው ከገባው አልከስርም ይበል። አለማወቅ የሚሻረው በእውቀት ብቻ። አለማወቅ ኃጢአት ባይሆንም አለማወቅ ግን ለጨለማ ስራ ጉልበት ነው። የእውቀቱን ብርሃን ነው የሚለው። ዛሬ የእውቀቱ ብርሃን ይበራ ዘንድ የመንፈስ ቅዱስ ስራ በእናንተ ላይ ተለኮሰ ይሁን። በጌታ በኢየሱስም የመንፈስ ቅዱስ የብርሃን ስራ በእናንተ ላይ ይከፈት። በረከት በህይወታችሁ ላይ ተቃላችኋል። መንፈሳዊ አቅምን ይገልጣል። ነገር ሲባረክ ሊሆን የተገባው ነገር እንዲሆን አቅሙ ምን ይላል? ይገለጣል፣ ይከፈታል። ምድር ስትባረካት ምድር የምትሆነው ምድር አቅሟን ትላለች፣ ትሰጣለች። ምድር ስትረገም ትሆናለች፣ አቅሟን ምን አትልህም፣ አትሰጥህም። የተረገመ ምድር ምን ያበቅላል?
እሾክና አሜኬላ። እሾክና አሜኬላ በፍጥረት መጀመሪያ ያልነበረ። እሾክና አሜኬላ ከምን በኋላ የመጣ ነው? ከእርግማን በኋላ። እሾክና አሜኬላ ምን ትላለች? ታበቅልባለች። በላብ ወዝ ምን ትላለህ? ለምን ወዝ አስፈልገ ብትለኝ በቀላሉ ፍሬው ምን አትልም አሰጠም። ለምን? የተረገመ ነገር ፍሬውን እንዳይሰጥ ተከልክሏል። በረከት ፍሬውን እንዲሰጥ አቅም እንዲገልጥ ሆኗል። በኢየሱስ መንፈሳዊ መረዳት እንዲያገኛችሁ ዛሬ ባረኳቸው። መንፈሳችሁ የመንፈስን ዓለም ያገኝ ዘንድ የመለኮትን እውነት ይረዳ ዘንድ የቃሉን ብርሃን ያገኝ ዘንድ ዛሬ ባረኳችሁ። በኢየሱስ ባረኳችሁ። በዚህ መረዳት ኢሳይያስ 48 ሚራሳማይ የማላራ I feel the anointing የሆነ መንፈስ አለ። ጄላሮሳማ የላራላ ዲያማ ኢዴሌሬ ዲጋባ ማሴፓይረላ ዲያማ እንደራላ ጀማራ ማንደርላ ዲጋባያ እንዶሳፕራላ ዲያማ እንደርሎዶስ ካባርላ ዲ ጀማሮሎዶስ ካቨርላ ዲጋባ ኢየሱስ 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 የሕይወቷን ድምቀት የሚያወጣ ብርሃን ያገኛት። መንገዱን የሚከፍት ብርሃን ያገኘው። ኦሳማራ ላዲጋባ ሄንደር ላዲጋማን ሶፕሮሎዶስ ካቫያማን ኢየሱስ አውራት ጌታ ሆይ አይኑን ክፈትለት። መንፈስ ቅዱስ አይኑን ክፈትለት። የልቦና አይን ይብራ ዛሬ ጌታ ሆይ ተናገራት፣ አውራት፣ ንገራት፣ መንገዷን አሳያት፣ አቅጣጫዋን ጠቁማት፣ ንገራት፣ ንገራ፣ አውራው መንፈስ ቅዱስ ሶፖራ ላዲያማ መንፈስ ቅዱስ ያውራሽ። ብርሃን ይምጣልሽ፣ ዕውቀት ይምጣል፣ መንገድ ይምጣል። የሆነ ራእይ ተቀበል ዛሬ፣ የሆነ መንገድ ተቀበል፣ የሆነ ድምፅ ይምጣል ይምጣል በኢየሱስ ኤራላዲያባ የባ ጄራላዶሳፓ የሚቀየር መንገድን የሚቀየር ሕይወትን የሚያበራ ዕውቀት ያገኛል። ጄፖራ ማንዳራ ላዲጋባ ጄቤራ ላዲያማ ዶስካባ ማፕሬሌ ዲጋባ ዶሽ ፕራላዲያ ማንዶርሎዶስካባ ጄፓራ ማንደር ላዲያማ እግዚአብሔር ይራራል። አሜን። አይሰማችሁም? እግዚአብሔር ርራይ አሜን። እውነት ነው። ስለ ልጇ እንኳን ሲናገር የእግዚአብሔር ርራይ ዝም ቢልስ ቤተክርስቲያን ትማልድ ነበር እንዴ? ለቅሶ ይቀጥል ነበር። የእግዚአብሔር የርህራሄ ጥጌ እናድርጓል። አሜን። ኢየሱስ ኢየሱስ። በቃ ጥቅሱን ብቻ አንብቤ ጸልያለሁ። መንፈስ ቅዱስ እንወድሃል። ኢሳይያስ እያልኩ እኮ ነው። ይሄ ኢሳይያስ ነብዩ ኢሳይያስ እዚህ ቤት ተገልጧል ዛሬ። አንዳንዱ ይከፋዋል። ብቻ የኢሳይያስ ቅባት እዚህ ቤት አለ። ኢሳይያስ 48 ሆሊ ስፒሪት 17 እና 18 ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 እና 18 ጌታ ሆይ ተናገረኝ። በልሲ ባሪያ ይሰማል። ተናገረኝ። እሰማለሁ ተናገረኝ በሉት። መንፈስ ቅዱስ መንፈስ ቅዱስ አንተ መስማት ክብር ነው። አንተ መስማት በረከት ነው። አንተ መስማት ብልህነት ነው። የሕይወታችን ክብር ያለው ድምፅ ላይ ነው። እንደዚህ ይላል ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድበትን መንገድ የምመራህ አምላክ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ
ጽድቅህም እንደ ባህር ሞገድ በሆነ ነበር። የቤተመሸ እግዚአብሔር ቅዱስ እግዚአብሔር እንዲህ ይላል፣ እሺ በቃ እሺ ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። አዲስ ትርጉም ለመበላችሁ አዲስ ትርጉም ጂሰስ ኢዝ ሎርድ ኢየሱስ ጌታ ነው። የተቤዠ እስራኤል ቅዱስ እግዚአብሔር እንዲህ ይላል፣ ለእግዚአብሔር አምላክ የሚበጅ ምን እንደሆነ የማስተምር መሄድ በሚገባህ መንገድም የምመራህ ነኝ። ትእዛዜን ሰምተህ ብቻ ቢሆን ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ምኑን? ትእዛዜን ሰምተህ ቢሆን ኖሮ የተቤዠ እስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር አምላክ የሚበጅ ምን እንደሆነ የማስተምር I will teach you what it profits የምታተርፍበት የሚበጅ ምን እንደሆነ ስለማውቅ ምን እልሃለሁ? I teach you አስተምርሃለሁ። እግዚአብሔር ስኬትን ይፈልጋል። እግዚአብሔር በረከትን ይፈልጋል። እግዚአብሔር መነሳታችሁን ይፈልጋል። ስለዚህ ምን ያደርጋል? የሚበጅ ነገር ምን ይልሃል? ያስተምራል። የሚበጀኝ የማውቀው ብቻ አይደለም፣ የሚበጀኝ የሚያውቅልኝ ጭምር። ሰው የሚበጀውን የሚያውቅለት አምላክ እንዳለ ቢያውቅ እግዚአብሔር ለሚለቀው ጥበብ፣ እግዚአብሔር ለሚለቀው ዕውቀት፣ እግዚአብሔር ለሚለቀው ድምፅ ራሱን አሳልፎ ይሰጣል። በእግዚአብሔር ፊት ኪሳራ የለም። ኪሳራ በራሳችን መንገድ በመሄድ የምናመጣው፣ በራሳችን ጥበብና በራሳችን ስልት በራሳችን ብልጠት በመሄድ የምናመጣው ውጤት ነው። እግዚአብሔር ሲናገር ምን አለ? የሚበጅ ምን እንደሆነ እኔ ስለማውቅ ምን እልሃለሁ? አስተምርሃለሁ። እስቲ እግዚአብሔር ያስተምራል በሉ እስቲ። ምን የሚለንን? የሚበጀንን። አያችሁ፣ ብዙ ጊዜ እኮ ተጠላልፈን የወደቅነው ለሰዎች የሰራ ነገር ይሰራልናል ብለን ነው። ከሰው አንማርም አላልኩም። ከሰዎች እንማራለን፣ ከጓደኛ እንማራለን፣ ከህይወት እንማራለን፣ ከትናንት ውድቀታችን እንማራለን። ግን የሚበጀን ነገር ያለው በመለኮት ድምፅ ላይ ነው፣ በመለኮት ትምህርት ላይ ነው። ይኸውላችሁ እግዚአብሔር ሲመራና እግዚአብሔር ሲያስተምር ይለያያል። ትምህርት ከአንድ ቀን መመራት ይበልጣል። ትምህርት ቁጭ ብለህ ጊዜ ሰጠ እግዚአብሔርን ከመስማት የመለኮትን መንገድ ከማወቅ የሚወጣ ነው። ብዙዎቻችን በእግዚአብሔር ድምፅ ጀመረን፣ መሀል ላይ ግን በራሳችን መንገድ ነው የምንሄደው። ዛሬ እግዚአብሔር እንደዚህ እያለ ነው፣ እኔ ካስተማርኳችሁ አትወድቁም። በእኔ ዓለም ውድቀት የለም እያለ ነው። በእኔ ዓለም ኪሳራ የለም፣ በእኔ ዓለም ጭንገፋ የለም። ስለዚህ እንዳልጨነገው ከፈለኩ ምን ማድረግ አለብን? የሚያስተምረኝን አስተማሪ መምለጥ አለብኝ። እግዚአብሔር ትክክለኛ አስተማሪ ነው። እግዚአብሔር ያስተማረው አይወድቅም። እግዚአብሔር ያስተማረው አይሸነፍም። እግዚአብሔር ያስተማረው አይከስርም። አይፈተንም አላልኩም። ጠላት አይመጣበትም አላልኩም። ማዕበል አይነሳበትም አላልኩም። እግዚአብሔር ያስተማረው፣ እግዚአብሔር የመራው፣ እግዚአብሔር የረዳው ሰው ፍጻሜ ያማረ መሄድ በሚገባ መንገድ ደግሞ ምን ምለ የምመራ። አያችሁ የእውቀታችን መጠን ራሳችን በራሳችን ወደ መምራት ህይወት አምጥቶናል። ሁሉም ብታውቅም በሁሉ ላይ ግን ስልጣን የለህም። አያችሁ አስተዋይ ሰው ሁሉ አንድ ነገር ያደርጋል፣ ራሱን በእግዚአብሔር ላይ አሳልፎ ይሰጣል። እግዚአብሔር ሆይ ምራኝ ይላል፣ ጌታ ሆይ ተናገረኝ ይላል። ይሄ ወር አይታችኋል ብላችሁ ተሆነ እግዚአብሔር ምን እያለ እንደሆነ፣ በእኔ ተደገፉ፣ በእኔ ኑሩ፣ እኔን አምልኩ፣ ለእኔ ደስታ ተፈጥራችኋል፣ እኔ የህይወታችሁ እያለን እኮ ነው። በተመሳሳይ አስተዋይ የሆነ ሰው ቃል ድምፁን ይመርምር። እግዚአብሔር በራሳችን ሳይሆን በሱ እንድንኖር ፈልጓል። ሰው በራሱ እኮ ነው የሚኖረው፣ በራሳችን ሳይሆን እንደ አማኝ እንደ ክርስቲያን በራሳችን ሳይሆን በሱ እንድንኖር ፈልጓል። ሰው ደግሞ በሱ ኑር ስትሉ ይከፋዋል። ለምን? የፈለገው ማድረግ ነው የሚፈልገው። ይኸውላችሁ የፈለጋችሁትን እያደረጋችሁ የእግዚአብሔርን ፍጻሜ ማግኘት አትችሉም። ሰው በሚፈልገው መንገድ እየሄደ ወደ ታሰበለት አይደርስም።
እግዚአብሔር ላይ ያለ ሰው መድረስ ካለበት እግዚአብሔር በሚመራው መንገድ መሄድ አለበት። እግዚአብሔር በሚያስተምረው ትምህርት በእግዚአብሔር ትምህርት ቤት የተቀመጠ ነው እግዚአብሔር የሚመርቀው። ከኔ ጋር ናችሁ ወይ? ዩኒቲ ተመረ አዲስ አበባ ዩኒቨርሲቲ ያመርቅህም። የተማርክበት ትምህርት ቤት ያስተማረ ተቋም ነው የሚመርቅህ። በእግዚአብሔር የተማረ እግዚአብሔር ይመርቋል። ለዚህ ነው የሚበጅህን የማስተምርህ እግዚአብሔር ያስተምራችሁ። እስቲ ጌታ ሆይ ተናገረኝ በሉት። ጌታ ሆይ ምራኝ በሉት።